ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር ግን አያችሁ፣ ለእግዚአብሔር የምትታዘዙ ከሆናችሁ ሌላ ሰው ምንም ቢያደርግባችሁ እግዚአብሔር ከእናንተ ጋር ከሆነ ሊቃወማችሁ የሚችለው ማን ነው? ብንታዘዝ ብፁዓን ነን፣ ባንታዘዝ ደግሞ አንባረክም። ሰዎች ዛሬ እንዲህ ይላሉ፣ በአዲሱ ቃል ኪዳን እግዚአብሔር አይባርክም፣ እግዚአብሔር አይረግማችሁም። እርሱ እንደዚህ አይነት አምላክ አይደለም። እግዚአብሔር በምንም መንገድ አይረግመንም። እኛ በራሳችን ላይ ነው የምናደርገው። በፊት አስቀምጫለሁ ይላል። በረከትና እርግማን የምነግራችሁን ካደረጋችሁ ትባረካላችሁ፣ ካላደረጋችሁ ግን ትረገማላችሁ። ግን እርሱ እየረገማችሁ ነው አይልም። የእኛ ምርጫ ነው፣ በራሳችን ላይ የምናመጣው ነው። እና በእናንተ ላይ የሚደርስ መጥፎ ነገር ወይም ማንኛውም ችግር የሚያጋጥማችሁ በራሳችሁ ጥፋት ነው እያልኩ አይደለም። ዲያብሎስ በፕላኔት ምድር ላይ ሕያውና የሚኖር ነው እና ነገሮች ይከሰታሉ። ዛሬ ጠዋት በሴንት ሉዊስ 6 ዲግሪ ሴንቲግሬድ ነበር። 6 እና ከምድጃዎቻችን ውስጥ አንዱ ላለመስራት ወስኖ ነበር። እኔ ወደ ከተማ ለመውጣት እየተዘጋጀው ነበር። ኛኛኛኛኛኛ ደህና። ያ ማለት ግን የሆነ ስህተት ሰርቼ ነበር ማለት አይደለም። አሁን የኔ ምድጃ አይሰራም። ዲያብሎስ ሊያናድደኝ እየሞከረ ነው ማለት ነው። በቀዝቃዛ ቀን ላይ ለመውጣት በምዘጋጅበት ጊዜ ያጋጥመኛል፣ ግን አላሸነፈም። አሃ የውጊያ ዕቅድ ነበረኝ። ጸጉሯማ ወፍራም ኮት አድርጌያለሁ። የማሞቂያ ፓዲዬን አሞኩት። ወንበሬ ላይ ማሞቂያ አለኝ፣ አበራሁት። የእሳቱን ቦታ ለኮስኩት እና ጊዜን ከእግዚአብሔር ጋር አሳለፍኩና በጣም ምቹ ነበር። ነገሮች ይከሰታሉ። ነገር ግን በዚህ በሕይወታችሁ ውስጥ የሆነ ነገር የተሳሳተ መኖሩን ስታውቁ ልዩነት አለ። ስለ እምነት ትምህርት፣ በእግዚአብሔር ስለማመን ያለውን ትምህርት እና ስለዚህና ስለዛ ሰምቻለሁ። እኔ በመጨረሻ ከዓመታት በፊት በመጨረሻ እንዲያልኩ እግዚአብሔር ሆይ ታውቃለህ፣ ለእኔ እየሰራልኝ አይደለም። ስህተቱ ምንድን ነው? በሕይወታችሁ ውስጥ ምን ችግር እንዳለ እግዚአብሔርን እንድትጠይቁና የሚነግራችሁ እንድታዩ ጠይቃችኋለሁ። ጠይቁት። እግዚአብሔር በሕይወቴ ውስጥ ስህተቱ ምንድን ነው የነገረኝን ታውቃላችሁ። እርሱም አንቺ ራስ ወዳድሽ አለኝ። ሕይወትሽ የአንቺ ብቻ ነው። ጸሎቶሽና ሁሉ ስለ አንቺና ስለምታገኘው ነገር ነው። እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ። ኢሳይያስ 1 ቁጥር 19። አዳምና ሔዋን በአንድ ወቅት ወንዞችን እያፈሰሱ ነበርና ከዛም ደግሞ ግንቦችን እያቆሙ ነበር። ምንድን ነው የሆነው? እነሱ የማይታዘዙ ነበሩ። እንደዚህ ቀላል ነው። አዳምና ሔዋን ነፃ ነበሩ። እግዚአብሔር በሰጠው ሕይወት እየተደሰቱና እርስ በራሳቸው እየተደሰቱ ነበር። ፈጠራ እያፈሰሰ ነበር። አዳም ለሁሉም እንስሳት ስም አውጥቶ ነበር እና እኔ ታውቃላችሁ፣ በቢሊዮኖች የሚቆጠሩ ትንኞች አሉ። ያንን እንዴት እንደጨረሱ አላውቅም። ያ ቆንጆ ይመስላልና አዳም ለሁሉም እንስሳት ስም ሰጠ። ታውቃላችሁ፣ ከ3 ወይም ከ4 በላይ ነበሩ እና እነሱ ስልጣን ነበራቸው። በምድር ላይ ባሉ ሌሎች ነገሮች ሁሉ ላይ ስልጣን ነበራቸው። እግዚአብሔርም አለ፣ ምሩ፣ ግዟት፣ በአትክልት ውስጥ ባሉት ዛፎች ላይ ሁሉንም ፍሬዎች መብላት ትችላላችሁ፣ ነገር ግን እንዳትነኩት። የምፈልገው አንድ ነገር አለ። ለምንድን ነው አንድ ነገር እንዳንነካ ሲነገረን ሁልጊዜ መንካት የምንፈልገው ነገር ያንን የሆነው? ምክንያቱም ጠላት የሚሰራው በዚህ መንገድ ነው። ስለዚህ መልካምና ክፉን
ከምታሳውቀው ዛፍ እንዳይበሉ ነገራቸው። እግዚአብሔር በጣም ጥሩ ከመሆኑ የተነሳ ሰው ክፋት ምን እንደሆነ እንኳን እንዲያውቅ ፈጽሞ አልፈለገም ነበር። እሱ ግን ከሕይወት ዛፍ እንዲበሉ ፈልጎ ነበር። እናም ያ ሕይወት ወደ እነርሱ እንዲፈስና ወደ ውስጣቸው እንዲሰርጽ። ስለዚህ ዲያብሎስ፣ ስንቶቻችሁ ዲያብሎስ እንዳለ ታምናላችሁ? እሱ በሃሎዊን የሚመጣ ብቻ አይደለም። ዘፍጥረት 2:25 አዳምና ሚስቱ ሁለቱም ራቁታቸውን ነበር፣ ይሁን እንጂ አይተፋፈሩም ነበር። የመጀመሪያዎቹ 10ቱ የኦሪት ዘፍጥረት ቁጥሮች በ10ሩ ቁጥሮች ላይ ማተኮር ትችላላችሁ። እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። ለማድረግ ማወቅ ያለባችሁ ነገር መመለስ መቻል መማር ነው። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። ያንን እንዴት እንዳጣመማያችሁ? እግዚአብሔር ምንም መብላት እንደማትችሉ ተናግሯልን? ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለዚያ ትሞታላችሁ ብሏል አለችው። እና ውሸቱ ደግሞ እነሆ እንኳን እባቡም ሴቲቱን እንዲህ አላት፣ አሁን ይህ ነበር ሁሉንም ነገር የቀየረው። ለሔዋን ከዚያም ለአዳም ከዚያም የቀረነው ለሁላችንም በሙሉ። እንዲህ ማለት ነበረባት፣ እየዋሸ ነው። እግዚአብሔር የተናገረው እንደዛ አይደለም። አምላክ ከእሱ አትብሉ ነው ያለው። እግዚአብሔር ያውቃል። ዲያብሎስ የእግዚአብሔርን ቃል ማሳሳት ይወዳል። ከእርሱ በበላችሁ ጊዜ ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም እንድትሆኑ መልካሙን ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። እግዚአብሔር እንዳትበሉ ያለው ከእኔ የሆነ ነገር እየደበቀ ነው። ጥሩ ነገር እንዳላገኝ ሊያስቀረኝ እየሞከረ ነው። እንደ እሱ ልሆን እችላለሁ። ሳጥናኤልን ችግር ውስጥ ያስገባው ያ ነው። ዙፋኔን በእግዚአብሔር ዙፋን ላይ አነሳለሁ፣ እኔ እሱን እሆናለሁ። ሴቲቱ የዛፍ ፍሬ ለመብል መልካም፣ ለዓይን የሚያስደስትና ጥበብን ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬ ወስዳ በላች። ከእርሷ ጋም ለነበረው ለባሏ ሰጠችው፣ እርሱም በላ። አሁን አንድ ነገር ብቻ ልናገር። ለዚህ ሁሉ ነገር ሔዋን ትወቀሳለች። ግን አዳም የቤቱ ኃላፊ እንደነበረ ላስታውሳችሁ። እግዚአብሔር የተናገረውን ያውቅ ነበር እና ለሔዋን ወዲያውኑ ያንን ማድረግ አልነበረብሽም፣ በቶሎ ንስሐ ብትገቢ ይሻልሻል እና እግዚአብሔር አትብሉ ስላለ እኔ አልበላውም። እሱ ግን ወስዶ በላ። ደህና፣ ሌላ ምንም ባልናገር ይሻለኛል። የቤቱ ራስ መሆን ሲፈልግ ብቻ የሚሆን ወንድ አትሁን። ግን ከዚያ በኋላ ኃላፊነት መውሰድ ሲኖርብህ ምንም ነገር ለማድረግ አትፈልግም። ወደ ሌላው ክፍል እየገባው ነው። ከዚያም የሁለቱም ዓይኖች ተከፈቱ፣ ራቆታቸውንም መሆናቸውን አወቁ። ስለዚህ የበለስ ቅጠል ሰፍተው አገለደሙ፣ ኃጢአታቸውን ለመሸፈን ሞከሩ። አዎ፣ እዚህ ጋር አንድ ጓደኛ አግኝቻለሁ። መጥቼ ልሰብክላችሁ ነው። ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ። ምክንያቱም እነሱ ፈርተው ነበር። እና ይሄ ነው የሚሆነው። እግዚአብሔር እንዳናደርግ የነገረንን ስናደርግ ከፈጣሪ መደበቅ እንፈልጋለን እና እንፈራለን እና ፍርሃት ሕይወታችን ይገዛል። ዮናስ እግዚአብሔርን አልታዘዘም ነበር።
የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና። ዮናስ ግን ከእግዚአብሔር ፊት ኮበለለ፣ ወደ ተርሴስም ለመሄድ ተነሳና ካርታ ላይ ብትመለከቱ እግዚአብሔር እንዲሄድ የነገረው ተቃራኒ አቅጣጫ ነው። ምን ያህል ሰዎች አምላክ እንዲገቡ የነገራቸውን ትቶ በተቃራኒ አቅጣጫ እየሄዱ ይሆን? እዚህ ማንም እንደማይኖር አምናለሁ። ምናልባት ጥቂት ወደ ቤተ ክርስቲያን ለመግባት የማይደፍሩ ሰዎች ሊሆኑ ይችላሉ። ግን በቲቪ እያያችሁኝ ነው። እያያችሁ ነው፣ እየፈለጋችሁ ነው። እናም ይህንን ማየት አለብኝ ትላላችሁ። ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ በእርሷ ላይ ስበክ፣ ክፋቷ በእኔ ፊት ወጥቷልና። ዮናስ ግን ከእግዚአብሔር ፊት ኮበለለ፣ ወደ ተርሴስም ለመሄድ ተነሳ። ወደ ኢዮኤ ወረደ፣ ወደዚያው ወደ ተርሴስ የምትሄድ መርከብ አገኘ። የጉዞውንም ዋጋ ከከፈለ በኋላ ከእግዚአብሔር ፊት ወደ ተርሴስ ለመኮብለል በመርከቢቱ ተሳፈረ። እግዚአብሔርም በባህሩ ላይ ታላቅ ነፋስን ላከ፣ ከባድ ማዕበልም ተነስቶ መርከቢቱን አንገላታት፣ ልትሰበርም ተቃረበች። ልነግራችሁ የምችለው ነገር እዚህ ላይ በጥቂት ደቂቃዎች ውስጥ የዮናስ በደንብ እንደደረቀ ታያላችሁ። እና እግዚአብሔር ታላቅ አሳ አዘጋጀ። እሱን የሚውጥ አሳ ነባሪ እንደሆነ ገምታለሁ። እሱም ይህንን እወደዋለሁ፣ በመከራዬ እግዚአብሔርን ጠራሁ አለ። አንዳንድ ጊዜ የሚመጣብን ጭንቀት ስጦታ ነው። በሉ አዎ፣ ትክክል ነው። ምን ያህሎቻችሁ አምላክን ፈልጋችሁት በችግር ውስጥ በሆናችሁ ጊዜ ከእርሱ ጋር ግንኙነት ፈጥራችኋል? አሃ። ምን ያህሎቻችሁ አብዛኛውን የመንፈሳዊ እድገት ያገኛችሁት በችግር ውስጥ በሆናችሁ ጊዜ ነው? አያችሁ፣ ዛሬ ማታ የምሰብከው ግን ስለ እሱ አይደለም። እንዲህ አለ፣ ተጨንቄ ሳለሁ ወደ እግዚአብሔር ተጣራው፣ እርሱም መለሰልኝ። ከመቃብሩም ጥልቅ እርዳታ ፈልጌ ተጣራው፣ አንተም ጩኸቴን ሰማህ። ጥልቅ ወደ ሆነው ወደ ባህሩ መካከል ጣልኸኝ፣ ፈሳሾችም ዙሪያዬን ከበቡኝ። ማዕበልና ሞገድህ ሁሉ በላይ አለፉ። እኔም ከፊትህ ጠፋው፣ ነገር ግን እንደገና ወደ ቅዱስ መቅደስ እመለከታለሁ አልኩ። አሁን ጀመረ። አሁን ገና ነበር ንስሐ ለመግባት የወሰነው። ምን እንደተፈጠረ ተመልከቱ። ውሃ እስከ አንገቴ አጠለቀኝ፣ ጥልቁም ከበበኝ። የባህር አረም በራሴ ላይ ተጠመጠመ። ከየትኛውም ቦታ ሆናችሁ መጸለይ እንደምትችሉ ያሳያል። ወደ ተራሮች መሰረት ሰመጥኩ፣ የምድርም በር ለዘላለም ተዘጋብኝ። እግዚአብሔር አምላኬ ሆይ፣ አንተ ግን ሕይወቴን ከጉድጓድ አወጣህ። ዋው! እንግዲህ እግዚአብሔርን አልታዘዛችሁ ይሆናል። እናም በሆነ ነገር የተዋጣችሁ እንደሆነ ይሰማችኋል እና ልክ እንደ ባህር በራሳችሁ ላይ እንደተጠቀለለ። ነገር ግን ንስሐ ብትገቡ እግዚአብሔር እንደገና ከዚያ ጉድጓድ ውስጥ ያወጣችኋል። ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብኩ። ጸሎቴም ወደ አንተ ወደ ቅዱስ መቅደስ አረገች። ከንቱ በሆኑ ጣዖቶች ላይ የሚንጠለጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ። እኔ ግን በምስጋና መዝሙር መስዋዕት እሰዋልሃለሁ፣ የተሳልኩትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘው፣ ዮናስንም በደረቅ ምድር ላይ ተፋው። ግን ይህን ክፍል እወደዋለሁ። ወደሚቀጥለው ቁጥር ምዕራፍ 3 ቁጥር 1 ከሄዳችሁ እንዲህ ይላል፣ ወደ ታላቂቱ ከተማ ወደ ነነዌ ሄደ፣ የምነግርህን መልእክት ስበክላት። ያ የምወደው ክፍል ነው። ያን ሁሉ ምስቅልቅል ማስወገድ ይችል ነበር። ምክንያቱም እግዚአብሔር ሐሳቡን አልለወጠም ነበር እና እናንተንም አድርጉ ስላላችሁ ነገር ሐሳቡን አይለውጥም። አሜን። አሁን ግባችሁን የሚያስቆም ሌላ ነገር እዚህ አለ። ባለፈው ውስጥ መኖር። ያለፈውን መልቀቅ አለባችሁ። እግዚአብሔር እነሆ አዲስ ነገር አደርጋለሁ ይላል። እና እውነቱን ለመናገር እነሱም በፍቅር ማስታወስ አትችሉም አላልኩም። አንዳንድ ጊዜ ያለፋችሁትን ታላላቅ ድሎች እንኳን መተው አለባችሁ።
ለምን እንደሆነ ነግራችኋለሁ። ከእነሱ ጋር መጣበቃችሁን ከቀጠላችሁ እግዚአብሔር ለእናንተ ከዛ የበለጠ ነገር ለእናንተ እንዳለው ማስተዋል ይሳናችኋል። አሜን። በእናንተ ላይ የደረሰ ታላቅ ነገር አለ። እግዚአብሔር ለእናንተ የበለጠ ነገር አለው። ነገር ግን ያለፈውን ነገር እያያችሁ ብቻ መቀጠል አትችሉም። ያለፈውን ኃጢአት እርሱ፣ ያለፋችሁትን ስህተቶች እርሱ፣ ከዚህ በፊት የጎዷችሁን ሰዎች እርሷቸው፣ ያለፋችኋቸውን ድሎቻችሁን ሁሉ እርሷቸው። የኖራችሁትን የኃጢአት ሕይወት በተለይም የተደሰታችሁባቸውንም ነገሮች እርሱ። ደህና አርብ ማታ ወደ ክለብ ስወጣ አስታውሳለሁ። አሁን ግን እዚህ ተቀምጬ እሷን ሳዳምጥ ቆይቻለሁ። የሆነ ነገር ልንገራችሁ፣ ጠዋት ላይ የምታገኙት ራስ ምታት ከዚህ ቀደም ከነበረው የተሻለ ይሆናል እና አንዳንዶቻችሁ በኢየሱስ ውስጥ በጣም ስለራቃችሁ በማለዳ ራሳችሁን በማለዳ ታነቁና ለሁለተኛ ዙር ትመለሳላችሁ። ኦሪት ዘፍጥረት 19 ከቁጥር 17 እስከ 26 እንዳወጧቸውም መልአኩ ሕይወታችሁን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳው ስፍራ እንኳን ቆም አትበሉ። የሎጥ ሚስት ግን ወደ ኋላ ተመለከተች፣ እሷም የጨው ምሰሶ ሆነች። የእሷ ጉድጓድ ተዘግቶ ነበር ማለት ይቻላል። የእግዚአብሔር ወንዝ በሕይወታችሁ ውስጥ ሊፈስ የሚችለው ወደፊት ስትራመዱ ብቻ ነው። ወደ ኋላ መመልከት የሚኖርብን ቢሆን ኖሮ አይኖቻችን ከጭንቅላታችን ጀርባ ይሆኑ ነበር። አይደል እንዴ? አይኖቻችሁ ከጭንቅላታችሁ ፊት የሆኑት ፊት ለፊት ብቻ መመልከት ስላለባችሁ ነው። ወደ ቀኝ አይደለም፣ ወደ ግራ አይደለም፣ በተለይ ወደ ኋላ አይደለም። አዎ በሉ። እና በዛ ህይወት ውስጥ ያሏትን አንዳንድ ነገሮች መተው ስላልፈለገች ወደ ኋላ ተመለከተች። በዚህ ክፍለ ጊዜ መጨረሻ ላይ ለሰዎች ክርስቶስን እንደ አዳኛቸው እንዲቀበሉ እድል እንሰጣቸዋለን። እና አድምጡኝ፣ ኢየሱስን ለማገልገል መተው ስላለባችሁ ነገሮች አትጨነቁ። አሁን በጣም እየተዝናናው ነው። አይደለም። መዝናናት ምን እንደሆነ ልታውቁ ትችላላችሁ፣ ነገር ግን ደስታ ምን እንደሆነ አታውቁም። እና አታውቁትም። በሌሊት መተኛትና ሙሉ ሰላም ማግኘት ምን ማለት እንደሆነ አታውቁም። ሞትን አለመፍራትና ነገር ግን እሱን በደስታ መጠበቅ መቻል ምን ማለት እንደሆነ አታውቁም። አሜን። ደስተኛ እንደሆናችሁ አድርጋችሁ ታስቡ ይሆናል፣ ግን አይደላችሁም። ልባችሁንም ለክርስቶስ እስክትከፍቱና እስኪገባ ድረስ ያንን የምታነጻጽሩት ምንም አይነት ነገር አይኖራችሁም። ውስጣችሁ ንጹሕ እንደ ማድረግ የሚያስደስት ነገር የለም። ከሰውነታችሁ ላይ ያለውን ቆሻሻ ማጠብ ትችላላችሁ፣ ነገር ግን ቆሻሻውን ከነፍሳችሁ ማጠብ የሚችለው የክርስቶስ ደም ብቻ ነው። አሜን። እግዚአብሔር ይመስገን። ኢየሱስ ስለኛ ሞቷል። ወደፊት መራመድ አለባችሁ። በቀጣይ የምናወራው ድንጋይ ስለ ጥላቻ፣ ክፋት፣ ብልግና፣ ቅናትና ምቀኝነት ነው። እስቲ እኔ ዋው! ቅናትና ቅናት፣ ጥላቻ፣ ለሌሎች ጥሩ አለመሆን፣ መጥፎ ምኞት። አሁን ችግር ውስጥ ልንገባ ነው። የዮሴፍ ወንድሞች ውሃ ወደሌለበት ባዶ ጉድጓድ ውስጥ ጣሉት። ትንቢተ ኤርምያስ ዘፍጥረት 37 23 እና 24። ዮሴፍም ወደ ወንድሞቹ በመጣ ጊዜ የለበሰውን መጎናጸፊያውን ገፈፉት። ቅናት ስለነበረባቸው አባቱ የሰራለትን ልዩ መጎናጸፊያ ገፈፉት። እሱ የቤተሰቡ ተወዳጅ አይነት ልጅ ነበር እና ታውቃላችሁ፣ ዛሬም ላይ አለ። ወንድሞችና እህቶች በቤተሰቡ ሕፃን ልጅ ይቀናሉ። አውቃለሁ፣ በቤተሰባችን ውስጥ አጋጥሞን ነበር። በቃ
ደህና እሱ የሚፈልገውን ሁሉ ያገኛል። አሁን ግን ብልህ ሆነዋል። የሆነ ነገር ሲፈልጉ እንዲጠይቅ ይልኩታል። ልጄ ነው፣ 40 ዓመቱ ነው። 6 ጫማ ከ5 ቁመት አለው እና አሁንም እናቱን ማንሳትና መሸከም ይችላል። አብዛኛውን ጊዜ ከልጆቻችሁ አንዱን ከሌላው አስበልጣችሁ እየወደዳችሁ አይደለም፣ ነገር በቃ ልጃችሁ ነው። ስለምን እያወራሁ እንዳለ የሚያውቅ ወላጅ አለ? ስለዚህ ይዘውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበር። ያ ማለት በውስጡ ምንም ውሃ አልነበረም። ደህና ወደ ቤት ሄደው ዮሴፍ በአውሬ እንደተገደለ ለአባታቸው ሲነግሩት አስብ ነበር እና የአባታቸውን ጭንቀት ሲያዩና ምን ያህል ክፉኛ እንደጎዱት ሲመለከቱ ያን ሌሊት ጥሩ እንቅልፍ ተኝተዋል ብዬ አላስብም። እነሱ ስላደረጉት ነገር ሲያስቡ ሁሉም በቅናትና ጥላቻ፣ ምክንያቱም ዮሴፍ ገና ሕፃን ነበር፣ አባቱም ትንሽ አስበልጦ የወደው ነበርና ህልም ነበረው። አንዳንዴ ህልም ካላችሁ ሰዎች ይጠሏቸዋል። ምንም የተሻለ እንድትሰሩ የማይፈልጉ ሰዎች በእርግጥም አሉ። በሉ እንጂ የተሻለ ነገር ታደርጋላችሁ ብለው ካሰቡ ይቀናሉ። በሕይወታቸው ምንም ነገር ማድረግ አይፈልጉም። እናንተ ግን የሆነ ነገር ማድረግ ብትፈልጉ ይናደዳሉ። እኔ ህልም ነበረኝ። እግዚአብሔር ስለ አገልግሎት ከተናገረኝ በኋላ የነበሩኝ አብዛኞቹ ጓደኞቼ ሁሉ አጥቻለሁ። ሰዎች ከእናንተ ጋር ለማለም ዝግጁ አይደሉም። ምናልባት ቅዠቶች፣ ጥፋተኞች፣ የመያዝ ፍራቻ፣ ፍርሃት፣ ጸጸትና ሌሎች ብዙ አሉታዊ ስሜቶች ኖሯቸው ሊሆን ይችላል። ዮሴፍን በደረቅ ጉድጓድ ውስጥ በመጣላቸው እነሱ ወደ ደረቅ ጉድጓዶች ተለወጡ። ያንን እወደዋለሁ። መጽሐፍ ቅዱስ እንዲህ ይላል፣ የሐዋርያት ሥራ 7 ቁጥር 9 የነገድ አባቶችን በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት፣ እግዚአብሔር ግን ከእርሱ ጋር ነበር። እግዚአብሔር ግን አያችሁ፣ ለእግዚአብሔር የምትታዘዙ ከሆናችሁ ሌላ ሰው ምንም ቢያደርግባችሁ እግዚአብሔር ከእናንተ ጋር ከሆነ ሊቃወማችሁ የሚችለው ማን ነው? እግዚአብሔር በጠላቶቻችሁ መካከል ከማስነሳት የበለጠ የሚያስደስት ነገር የለም እና ከጎናቸው ቆሞ ማየት አለባቸው። በሉ እንጂ እነሱን ለመምሰል መሞከር የለባችሁም። ጸልዩላቸው፣ ባርኳቸውና እግዚአብሔር ስራውን ይስራ። ዮሴፍን ባሪያ ሊያደርጉት ሞከሩ፣ ነገር ግን ኃጢአታቸው ባሪያ አደረጋቸው። ትንቢተ ኤርምያስ 2:13 ሕዝቤ 2 ኃጢአት ፈጽሟል። ሕያው የውሃ ምንጭ የሆኑትን እኔን ትቷል። ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያዎች ጉድጓዶች ለራሳቸው ቆፍረዋል። ቁጥር 1 ሕያው የውሃ ምንጭ የሆኑትን እኔን ትተዋል። ቁጥር 2 ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያዎችን ጉድጓዶች ለራሳቸው ቆፍረዋል። ጉድጓድ ቆፋሪዎች ሆናቸዋል። ትንሽ ከበድ ያላችሁ ትመስላላችሁ። ጠምቷችኋል፣ ደርቃችኋል፣ ህይወታችሁ እየሰራ አይደለም። ስለዚህ እንዲህ ትላላችሁ፣ ምን እንደማደርግ አውቃለሁ። እናም ሄዳችሁ የራሳችሁ ጉድጓድ ትቆፍራላችሁ እና በሆነ ነገር ላይ ተሰራላችሁ። እናም በሱ ላይ ተሰራላችሁ እና ምናልባት የስኬት መሰላል ላይ ለመውጣት እየሞከራችሁ ነው። እዚያ ላይ ስትደርሱ መሰላላችሁ በተሳሳተ ህንፃ ላይ እንደተደገፈ ትረዳላችሁ። ጓዳችሁ መቆፈርና መቆፈር ትችላላችሁ፣ ግን አሁንም የምትፈልጉት ነገር በውስጡ የለም። በትክክል የምትፈልጉትን ነገር ሊሰጣችሁ የሚችለው እግዚአብሔር ብቻ ነው። አንዳንድ ያላገባችሁ ሴቶች አሁን ማግባት ብችል ጥሩ ነው። ባል እንዲሰጣችሁ እግዚአብሔርን በቀን 24 ሰዓት ሙሉ ትለምኑታላችሁ። እዚህ ውስጥ ባል ያላቸው አንዳንድ ሰዎች ደግሞ ለእናንተ መስጠት ይፈልጋሉ።
ልጆች መውለድ በቻልኩኝ ልጆችን ብቻ እፈልጋለሁ። እግዚአብሔር ልጆችን ስጠኝ፣ ልጆች እፈልጋለሁ። ማህፀኔን ባርከው ጌታ ሆይ፣ ልጆች እንዲኖሩኝ እፈልጋለሁ። እና ከዚያ 15 ዓመታት ያልከው ቆዩ በኋላ እግዚአብሔር ሆይ እነዚህ ልጆች መቼ ነው የሚሄዱት? ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።